አሁን ላይ ዋናው ዓላማችን መቀለ ሰባ እንደርታን እንዴት እናቆየው የሚለው ነው ሲሉ አሰልጣኝ ዳንኤል ፀሐዬ የተናገሩ። መቀለ ሰባ እንደርታ ዘንድሮ ከ4 ዓመታት ቆይታ በኋላ ዳግም ፕሪሚየር ሊጉን ከተቀላቀለ በኋላ በሜዳም ላይም ሆነ ከሜዳ ውጭ ባሉ ጉዳዮች በእጅጉ እየተፈተነ ይገኛል። አሁን ላይ ለመውረድም እየታገለም ነው። ቡድኑ በአሁን ላይ በሚገኝበት ወቅታዊ ጉዳይ ዙሪያ ከብስራት ቴሌቪዥን ስፖርት ዝግጅት ክፍል ጋር የቡድኑ ዋና አሰልጣኝ ዳንኤል ፀሐዬ ቆይታ አድርገዋል። ክለቡ አሁን ላይ ያለበት ወቅታዊ አቋም ጥሩ እንዳልሆነ ይገባናል። አሁን ላይ ቅዳችን መቀለ ሰባ እንደርታን እንዴት በፕሪሚየር ሊግ እናቆይ የሚለው ነው ብለዋል። ዘንድሮ ከሶስቱ የትግራይ ክልል ተወካይ ክለቦች መካከል ሁለቱ ወራጅ ቀጠናው ላይ ይገኛሉ። በዚህም ሳቢያ በአሁኑ ወቅት በክልሉ ያሉ ስፖርት አፍቃሪያን ክልሉ በፕሪሚየር ሊግ ተወካይ ሊያጣን የሚል ስጋት ውስጥ ገብተዋል። ይህ ኃላፊነትም አሁን ላይ በዋናነት መቀለ ሰባ እንደርታ ላይ የወደቀ ይመስላል። ምንም እንኳን በሂሳባዊ ስሌት ሶስቱ ክለቦች መውረዳቸው ገና ባይረጋገጥም መቀለ ሰባ እንደርታ የተሻለ የመትረፍ ዕድል ያለው በመሆኑ ተጽዕኖ በእሱ ላይ እንዳላረፈ አሰልጣኙ ተናግረዋል። አሰልጣኝ ዳንኤል አያይዘው ክልሉ አሁን ላይ ባለበት ዘርፈ ብዙ ችግሮች ሳቢያ አሁን ላይ የፋይናንስ ችግሮች አሉብን ብለዋል። ይህም የተጫዋቾችን ስነ ልቦና ላይ ጫና ቢያሳድርም ከተጫዋቾች ጋር ነጋገር ቅድሚያ ለክለቡ ትኩረት በመስጠት ክለቡን ለማቆየት እየታገሉ ይገኛሉ። በዚህም ሊመሰገኑ ይገባቸዋል ሲሉም ገልጸዋል። ባለፉት ጨዋታ ላይ በተከታታይ ሽንፈት ለማስተናገዳችን ዋነኛ ምክንያት ያገኘናቸውን የግብ ዕድሎች ያለመጠቀም ነው። ለቀጣይ ጨዋታ ስህተቶቻችን አርመን ወደ አሸናፊነት እንመለሳለን ሲሉም ነግረውናል። መቀለ ሰባ እንደርታ ባለፉት 7 ጨዋታዎች በ5ቱ ሲሸነፍ ማሸነፍ የቻለ 2 ብቻ በመሆን ማግኘት ከሚገባው 21 ነጥብ ማሳካት የቻለው 6 ነጥብ ብቻ ነው። ይህን ተከትሎ ቡድኑ በ28 ነጥብ ወራጅ ቀጠናው አፋፍ ላይ ተቀምጧል።